ሄርሜላ አንደኛ ነገር ከድሮ በጣም ተሻሽላ አሁን አሪፍ ሁኔታ ላይ ነው ያለችው። በቃ ድሮ ታውቅ ነበረ በጣም ተጎድታ ብቻዋን እያለቀሰች በጣም ብዙ ነገር ታሳልፍ ነበር። አሁን ላይ ግን እነዛ ነገሮች ቀርተው በጣም በቃ ሴፍ ሁኔታ ላይ ነው ያለችው፣ አሪፍ ሁኔታ ላይ ነው ያለችው ከአብርሽ ጋር ያለው ነገር እና እኔ ደግሞ ያው ዘመዷ እንደመሆኔ ማቀብ ስትጎዳ ወይ ደግሞ የሆነ ነገር ስትማይ አልፈልግም። ስለዚህ በእንደዚሁ ባለችበት ሁኔታ እንድቀጥል ነው ፈልግ እና ትናንትም አውርታኝ ለዛ ነው የደወልኩት እና ላገኘ የፈለኩት ለዛ ነው እና ከዚህ ሁኔታ ወደ ድሮ እንድትመለስ ምን አልፈልግም፣ በዚህ ሁኔታ እንድትቀጥል እንፈልጋለን። ስለዚህ እናንተም የምትረብሿት ነገር እና ከጎኑ ናችሁ የምታረጉት ነገር ያው እንድታቆሙ ልነግሩ ነው በዋነኝነት የመጣሁት ነገር። ስለዚህ ነገር ሳልረዳ ቀርቼ ሳይሆን ሴት ናት፣ ያው እናከብራታለን። ያው አብርሽ እንደምትወደው እናውቃለን እኛ። ያው ከአብርሽ ስናርቃት ሊከፋት ይችላል። ያው እኔ ምንድነው አንደርስታንድ እንድታደርገው የምንፈልገው ነገር እኛ አብርሽና ሩታ ባልና ሚስት ናቸው። ገባህ? ልጅ ወልደዋል፣ ብዙ ነገር አሳልፈዋል፣ ጋብቻ ፈጽመዋል ምናምን እና ሄርሜላ በኋላ ነው የመጣችው። በመጣችበት ታይም ላይ እንደዚህ አይነት ነገር ሲፈጠር ሄርሜላን ያኔ ማስወጣት ነበረብን። ለዛ ነው እንደዚህ ያልናት። ምንም ሄርሜላን ለመጉዳት የምናስበው ምንም ምክንያት የለም። ምንወዳት እህታችን ናት። ከአብርሽ ጋር ያለውን ነገር እናስተካክል በሚለው ነው። ሶስቱም የራሳቸውን ውሳኔ ይወስኑ። እኛ መዳረቅ የለብንም። ሶስቱ የራሳቸውን ውሳኔ ወስነው የሚመርጡትን ሰው መርጠው አንድ ላይ ይኑር። በቃ ህይወት ያስተምራቸው። ጋሽዬ እንዳለ ህይወት ያስተምራቸው። ሰላም ውድ ቤተሰቦቼ እንዴት ናችሁ? አለው እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በድጋሚ ተመልሼ መጥቻለሁ ቤተሰቦቼ። ትንሽ ጠፍቼ ነበረ አንዳንድ ነገሮችን ለማስተካከል። ያው እንደምታውቁት ብዙ ነገር እያጋጠመን ነው በዚህ ሰዓት። ያው አንፈርድም፣ በሚመጣብን ነገር እያንዳንዱን ነገር እንዳለ ለመልካም ነው ብለን ለመማር ነው ብለን ፈጣሪ ሊያስተምረን ነው ብለን በመውሰድ ሁሉ ነገር ለማስተካከል እየሞከርን ነው። ያው ትረዱናላችሁ ብዬ ተስፋ አደርጋለሁ። በአብርሽም በሩታም በሁሉም ነገር ጉዳይ ማለት ነው ፋሚሊዎቼ። እና ብዙ ነገር ለማስተካከል ሞክሬ ያው አንዳንዶቻችሁ ሀሳባችሁ ምናምን ሼር አድርጋችሁኝ ብዙ ነገር አሳውቂያችኋለሁ። በተለይ ደግሞ በኢንቦክስ የምታወሩኝ ሰዎች ማለት ነው። ምን ልላችሁ ፈልጌ ነው ዛሬ በአዲስ ነገር በአዲስ ሀሳብ ነው የመጣሁት። ያው በእርግጥ ይህም ቪዲዮ ልቀርጽ አልነበረም፣ ላወራ ምናምን አልነበረም። ግን የሆነ ሰው ደውሎልኝ እፈልግሃለሁ ምናምን አለኝና ያው ማን ምናምን ብዬ ትንሽ እንትን ልለው ፈልጌ ነበረ። ለካ የሄርሜላ ዘመድ ነውና ላገኝ እፈልጋለሁ ምናምን ይችለኝ። ያው ለሄርሜላ ክብር ስላለኝ እሱን ማግኘት ስላለብኝ እሱን ላገኘው መጥቻለሁ ማለት ነው። ግን እሱን ከማግኘቴ በፊት መጀመሪያ ላይ ለእናንተ ማሳወቅ ያለብኝ ነገር ስላለ እሱን ላሳውቃችሁ ነው የመጣሁት ማለት ነው ቤተሰቦቼ። ያው ምን ሊለኝ እንደሆነ ባላቅም ግን አሁን ላይ እየተፈጠረ ያለው ነገር አንዳንድ ነገሮች አሉ። ብዙ ነገር ሀፕን እያደረገ ነው። አይኑ አውቃለሁ የሄርሜላና የአብርሽ ጉዳይ ትንሽ ግራ እንደሚያጋባ። ሁላችንም የምንጨነቀው በተለይ ቤተሰብ የሚጨነቀው በልጁ ጉዳይ ነው። ያው ልጁ ያላባት ወይ ያለናት እንዳያድግ ነው። ልጁ ያላባት ወይ ያለናት ካደገ ብዙ ችግር ያጋጥመዋል። የአባት ፍቅር ወይ የእናት ፍቅር በስትክክል አያገኝም። በረብሻ ውስጥ ነው የሚያድገው። ነገ ትምህርት ቤት ሲገባ፣ ነገ ነው ቦታ ሲገባ፣ ረብሻ ሲኖር ምን ሲኖር እየተጎዳ ሳይኮ እየተጎዳ ምናምን ይመጣል። ያ ነገር ለምን ይሆናል በሚል መስተካከል አለበት የሚለውን ነገር ወስነን ሩታና አብርሽ ናቸው ብለን ወስነን ደምድመናል። እንዴት ነው ይሄ ልጅ ከእናቱና ከአባቱ ጋር ተስማምቶ የሚኖረው? ሩታና አብርሽ ተስማምቶ ሲኖሩ ብቻ፣ ሩታና አብርሽ ሲታረቁ ብቻ ነው። እና ሩታና አብርሽ እንዴት ነው የምናስታርቀው? አሁን ሩታና አብርሽ መታረቃቸው ላይ ግራ እያጋባን ነው። ሩታና አብርሽ ታረቁ ስንል ረብሻ ነው። የሆነ ነገር ሰላም ወረደ ስንል ይጣላሉ ምናምን እና ለምን እንደሆነ አላውቅም። የሆነ ያልተስማሙበት ነገር አለ። ያኔ ካስተዋላችሁ አቤላን አግኝቼው አንዳንድ ሀሳቦች ምናምን ነግሮኝ ነበረ። አንዳንድ ነገሮችን አውርቶኝ ነበረ። ያንን ነገር ለማስተካከል ሞክሬያለሁ። አብርሽ ጋር ሄጃለሁ፣ ሩታ ጋርም ሄጃለሁ። ሄርሜላንም ላገኛት ሞክሬ ነበረ። ያኔ በእርግጥ ሄርሜላ አዝና ምናምን አንዳንድ ነገሮችን እየነገረችኝ ነበረ እና የምር ወዳዋለች አብርሽን፣ የምር ነው ያፈቀረችው። አብርሽን ካጣች እንደምትጎዳ ነው የነገረችኝ። ከዛ በዘለለ ግን አብርሽ በጣም ብዙ ነገር እያሳለፈ እንደሆነ አውቀናል። በጣም ብዙ ነገር እያሳለፈ በሄርሜላ ጉዳይም በሩታም ጉዳይ እና ኢቭን በጣም ደግሞ ስለ ልጁ ያስባል። ባይዘው ፋሚሊዎቼ አብርሽ ስለ ልጁ ማያስብ ምናምን እንዳይመስላችሁ። በጣም ነው ልጁ የሚወደው። ስለ ልጁ በጣም ስለሚያስብ በቃ ሩታን አፕሪሺየት እያደረገ ትሪት እያደረገ ሊቆይ ሞክሯል እስካሁን ማለት ነው። እና ሩታም በዛው ልክ አሁን ምንድነው እነዚህ ልጆች እንደዚህ እያደረጋቸው ያለው የሚለውን ነገር ስናጠራ ጀስት በቃ ሩታ ጋር ያለው ነገር ምንድነው
ከሌላ ሴት ጋር ማየት አትፈልግም። እሱ ከሌላ ሴት ጋር ማየት አትፈልግም አብርሽን ማለት ነው። አብርሽ ደግሞ በተመሳሳይ ሩታንም ከሌላ እንትን ጋር ሲያያት ምናምን ይደብረዋል፣ አይወድም። ለዛ ነው እና የሆነ ታይም ደግሞ ከሄርሜላ ጋር በማየውን ነገር ተገናኝተዋል። ያኔ ደግሞ ሄርሜላ ብዙ ነገር አፕሪሺየት አድርገዋለች፣ ትሪትመንት ሰጥተዋለች። በከፋው ጊዜ አብረው ስለነበረች በቃ ያ ውለታ እሱን አስሮታል። በዛ ታይም ደግሞ ሄርሜላ በጣም ወደዋለች አብርሽ። ይሄ ነገር ምንድነው መደረግ ያለበት? ስለዚህ እኔ አሁን ምንም አይነት ውሳኔ ልወስን ሳይሆን የመጣሁት በቃ ሄርሜላም በራሷ መንገድ፣ አብርሽን በራሱ መንገድ፣ ሩታን በራሷ መንገድ፣ ብቻ ግን የሆነ ሶሉሽን መፈጠር አለበት ብዬ ነው ማስበው። በሽማግሌም ይሁን በቤተሰብ በፋሚሊም ይሁን በቃ አይዱን እኔ አላቅም። እና ኢቨን እንኳን ካያችሁ ሄርሜላ ተይ እያልኳት እህቱን ወንድሙን አስተዋውቀዋለች አብርሽን። ይሄ ብዙ ነገርን ይፈጥራል፣ በሩታ በኩል ብዙ ነገርን ይፈጥራል። ገባችሁ? ይሄ ነገር አሁን እንዲህ እየበዛ እየሰፋ ሲሄድ ነገሩ ይባስ ነው የሚለያዩት፣ ይባስ ነው የሚራራቁት። ከዛ ማየን ነገር ይፈጠራል፣ ማየን ግጭት ይፈጠራል። ይሄ ነገር ለምን ይሆናል? ለምን ይፈጠራል? እንደዚህ ይሄን ነገር ሳፕን ለምን ያደርጋል? ልጆቹ በሰላም ማሳደግ የለባቸውም ወይ? ልጃቸውን ወጣት ስለሆኑ ነው? ምንድነው ወጣትነት ይዟቸው ነው እንደዚህ የሚያደርጉት? ይሄ ነገር ምንም ክሪል ሊሆንልን አልቻለም። ቤተሰቦች እናንተ ደግሞ በጣም እየተጨነቃችሁ አላችሁ ሁላችሁ። የምትጨነቁ ሰዎች ምናምን የምር ላመሰግናችሁ ፈልጋለሁ። ያው በቃ የኛን ደህንነት ስለሚያሳስባችሁ በተለይ የአብርሽን የሩታን ያ ነገር እንዳለ ሆኖ ግን ሶሉሽን መፈጠር ባለበት መንገድ ሶሉሽን እንደሚፈጠር እርግጠኛ ነኝ። ጋሽዬም የጠፋው ትንሽ በቃ ስለደከመው ወጣት ልጅን እንደዚህ ብሎ መክሮ ከማስተካከል የሆነ ላይፍ ኖሮ ህይወት ያስተካክለው ይባላል። አንዳንዴ በጣም አንዴ የሆነ መስመር የኔ ልክ ነው ብሎ ወስኖ ከሄደ መመለስ ከባድ። ያን ነገር ስላሰበ በቃ ህይወት ያስተምራቸው፣ እስኪ እንያቸው፣ በቃ ህይወት ያስተምራቸው፣ ላይፍ ራሱ ያስተምራቸው ብሎ ትቷቸው እና አሁን እንደሚማሩ እርግጠኛ ነኝ። ትንሽ ጊዜ ነው ፋሚሊ፣ ትንሽ ጊዜ ነው። በቃ ታገሱን፣ ትንሽ ጊዜ ነው። የአብርሽና የሩታ ነገር ያበቃለታል። ትንሽ ጊዜ ነው። በሰላም ታርቀው መኖር ይጀምራሉ። ልጃቸውን በሰላም ያሳድጋሉ። ትንሽ ጊዜ ነው። በቃ ሄርሜላም እውነቷን አውቃ እስክትረጋጋ ድረስ ነው። በቃ ትንሽ ጊዜ ነው። አሁን አብርሽ ትሪትመንት ሊሰጣት ነው የቀረባት እንጂ ወዷት ምናምን አክሴፕት አድርጎ ፍቅሯን ምናምን አይደለም። ይህንን ሁላችሁም ተረዱን ፋሚሊዎቼ። ያው አውቃለሁ የሆነ ጊዜ አንድ ልጅ እንደዛ ብሎ ነበረ። ለምንድን ነው እንደዚህ የሚሆነው? ለምንድን ነው እንደዚህ የሚፈጠረው? ባለትዳር አይደለ እንዴ ምናምን። አብርሽ የተከበረ ባለትዳር ሰው ነው። ባለትዳር ደግሞ ይጣላል። በቃ በብዙ ቆይታ አብረው ነው የሚያድሩት፣ አብረው ነው የሚውሉት። አንድ ላይ አንድ ቤት ነው። በዚህ ሰዓት በስራ ምክንያት በምን ይጣላሉ፣ ይጋጫሉ። ሰው አይጋጭም አይባልም። ሰው እስከሆኑ ድረስ ይጣላሉ፣ ይጋጫሉ። በቃ መታረቃቸው ደግሞ ማይቀር ነው። የተጣላ ሁሉ ተጣርቶ ይቀራል ማለት አይደለም። መታረቃቸው አይቀርም። ያ ቀን ደግሞ ቅርብ ነው። እኔ ለሁላችሁ የምመልሰው ነገር ምንድነው? ትንሽ ጊዜ ብቻ ትዕግስት ይኖራችሁ ቤተሰቦቻችን። ከዛ ይታረቃሉ፣ እነዚህ ልጆች ይታረቃሉ። በቃ ሶሉሽን ላይ ደርሰናል። ዋና ፖይንት ላይ ደርሰናል። በቃ ችግራቸውን እያወቅን ነው። አሁን እኮ እነዚህ ልጆች የምር ችግራቸውን አውቀን የምር ይቅርታ ካጠያየቅናቸው በኋላ መቼ የሚጣሉ ልጆች አይሆኑም። መቼ በቃ ልጃቸውን በሰላም ብቻ ነው እያሳደጉ እየበዙ ነው የሚሄዱት። ግን አሁን ላይ ወጣትም ስለሆኑ ትንሽ ነገር ያናደዳቸዋል፣ ትንሽ ነገር ያስቆጣቸዋል። ኃላፊነትም በዚህ በኩል አለ፣ በሩታም በኩል በአብርሽም በኩል ማለት ነው። በዚህ በኩል ደግሞ ሄርሜላ ስትመጣ ምናምን በቃ ነገሩ እየሰፋ ስለመጣ አሁን ነገሩን ወደ ማጥበብ ስራ ነው እየሄድን ያለ። ነገሩ ከጠበበ በኋላ በቃ እናስታርቃቸዋለን፣ ሰላም ይወርዳል። እኛን እንኳን እሺ ባይሉ ቤተሰብ አለ፣ ሽማግሌ አለ፣ ብዙ ሰው አለ። ገባችሁ? እነሱ የሚያስታርቅ ማለት ነው። እነሱ መታረቃቸው ማይቀር ነው። ፋሚሊዎቼ እንድትጨነቁብን እንድታዝኑብን ምናምን ስላልፈለግን ነው። ያው መልካምነት ለራስ ነው። እኛ ሁሌም እንደዚህ የምንለፋው በተለይ አቤላ እንደዚህ የሚለፋው በቃ የምር ወንድምነት የምር ጓደኝነት ስላሰረን። እኔ ደግሞ ሁሌም ነግሬያቸዋለሁ። አብርሽና ሩታ አቤላ በጣም ለኔ መልካም ሰው ናቸው። ፋሚሊዎቼ ያኔ ችግር ውስጥ በነበርኩ ሰዓት አማክሬያቸው ጠይቄያቸው ምናምን ያለምንም ሀሳብ አክሴፕት አድርገውኝ ችግሬን እንዳለ ነው የቀረፉልኝ ከፈጣሪ በታች። የምሬን ነው ፋሚሊዎቼ። ያውም ከዛ አልፎ ደግሞ ዩቲዩብ ቻናል ከፍተው ሰጥተው ስልክ ገዝተው ሰጥተው ይሄ ሁሉ ነገር አድርገውልኝ እኔ ዛሬ እነሱ ሲጨነቁ ሲጎዱ ምን ሲሉ አብሬያቸው አለመሆን በራሱ የሆነ ሌላ ግፍ ነው ይሄ። እኔ አብሬያቸው ስለሆንኩኝ ደስ ይለኛል። ችግራቸውን እንደዚህ በመካፈሌ ደስ ይለኛል። እና
አይኑ አውቃለሁ። ፈጣሪ ደግሞ በእኔ እንደሚያስታርቃቸው እርግጠኛ ነኝ። ያኔ ሰላም እንደሚወርድ በቃ ሁላችንም ደስተኛ ሆነን በፍቅር በደስታ እንደምንኖር እርግጠኛ ነኝ። ፋሚሊዎቼ ሩታም አብርሽም አንድ ቤት ውስጥ ተመልሰው እንደ በፊቱ ፍቅራቸውን እንደሚቀጥሉ ጋሽዬም ደስ እንደሚለው ማሚም ሁላቸውም ደስተኛ ሆነን በቃ በሰላም እንደምንኖር ሄርሜላም የራሷን ህይወት በትክክል ይዛ እንደምንኖር እርግጠኛ ነኝ። ፋሚሊዎቼ ያ ነገር ቅርብ ነው ልላችሁ ፈልጌ ነው። ብዙ አዳዲስ ነገር አለ በሩታና በአብርሽ ጉዳይ። ያ ነገር ይፈታል። ከመፈታቱ በፊት ግን እነዚህ ልጆች ህይወት ይማሩ፣ ህይወት ይወቁ። እስኪ የሆኑ ነገር ምንድነው? አሁን ለምሳሌ አብርሽ ከሩታ ተለይቶ ሩታ ከአብርሽ ተለይታ የሚኖሩት የሚያሳልፉት ላይፍ ምን ይመስላል? እስኪ ነጋውን ከነገ ወዲያ ፊውቸር ላይ እነዚህ ልጆች ቢለያዩ እርስ በርስ እንትን ቢሉ ቢጣሉ ምን ሚሉ መኖር ይችላሉ ወይ? የምር ይዋደዳሉ ወይ? ይህንን ነገር አሁን አንደርስታንድ ያርጉት፣ ይረዱት ነው። በቃ ጋሽዬ ማለት ይሄ ነው፣ ይረዱት። ከዛ በኋላ ብቻ እነሱን ማስታረቅም ሆነ ምን ማለት ኖርማል ነው ልላችሁ ፈልጌ ነው። ፋሚሊዎች ገባችሁ አይደለ? ምንም አይነት ነገር ረብሻ ምንም አያስፈልግም። ያው አንድ ነገር ይቅርታ ማለት እፈልጋለሁ ቤተሰቦቼ። በዚህ አጋጣሚ ምንድነው ይቅርታ ማለት ፈልገው ለእናንተ ባለፈው አብርሽና ሩታ ታርቀዋል ምናምን ብለን ነበረ። ያኔ አብርሽ የምሬ ነው ከልብ ምናምን ሆኖ ሳይሆን አብርሽ ያኔ ተሰምቶት ምናምን ነው። በቃ በፋይል አታለውት ነው። ዳኒም እንደምታውቁት ያደረገው ነገር ታውቃላችሁ። ለእናንተ ማስረዳት አይጠበቅብኝም። ፋይል ምናምን ይዘውበት በቃ በመጠጥ ኃይል አስክረውት ምናምን ነው ያሁሉ ነገር ያደረጉበት። አብርሽ ደግሞ ታውቃላችሁ ዝና አለው፣ ወዳጅ አለው፣ ፋሚሊ አለው። ለዛ ስለሆነ ይህንን ፋይል እናወጣባለን፣ ይህንን ነገር እናወጣባለን ሲሉት በቃ ፈራ፣ ደነገጠ፣ ምናምን ተሰማው። ስሜ እንዳይጠፋ ብሎ ስለተጠነቀቀ ነው ሄርሜላን እንደዛ ብሎ ሩታ ጋር የመጣው። አሁን ደግሞ ሄርሜላ ጋር ተመልሷል እና አቤላንም አብርሽንም ቤት ድረስ ጠርታ ምግብ ጋብዛቸው ቤተሰብ አስተዋውቃለች ምናምን። ይሁን ደስ ይላል። መተዋወቁ፣ መተሳሰቡ፣ መፈላለጉ ምናምን አይከፋም። ግን ለመልካም ቢሆን ጥሩ ነው። ምክንያቱም ሩታ የአብርሽ ሚስት ናት። ሄርሜላ አይኑ አውቃለሁ አብርሽ እንደምትወጂው፣ ግን በዚህ ልክ ነገሩን ባታሰፊ ጥሩ ነው። አሁንም ያኔ ብለሽ ነበረ። ምንድን ያልሽው ያኔ? የአብርሽን ደስታ ነው የምፈልገው ከሩታ ጋር እንዲታረቁ ፈልጋለሁ ምናምን ብለሽ ነበረ። እኔ ባይዘዌ ደስታን በጣም ነው ያመሰገንኩት። ምክንያቱም ጥፋቱን አምኖ ህይወታቸውን በመጥበጡ አምኖ ሩታንም ተንበርክኮ ነው የጠየቀው ይቅርታ፣ አብርሽንም ይቅርታ ጠይቋል። አስቡት እንግዲህ ይሄ መልካምነት ነው። ይሄ ፍቅር፣ የፍቅር መግለጫነት ነው፣ መብሰልነት ነው። ኤርሜላም በዚህ ዌይ ብታስተካኪ፣ አብርሽና ሩታ አንድ ላይ እንዲሆኑ ብታረጊ፣ ልጅ ወልደዋል፣ ፍሬ አላቸው። ለምንድነው በዚህ ልክ እንደዚህ ነገራቶችን ከምናሰፋው በቃ ማስታረቅ ባለብን መንገድ እናስታርቃቸው። ማውራት ባለብን መንገድ፣ መናገር ባለብን መንገድ ተናግረን ሄርሚ ሰው መጨመር ከፈለግሽም ጨምረሽ እና ቤላም እኛም አለን ጨምረሽ አብርሽና ሩታ እንዲታረቁ ማድረግ ትችያለሽ። ይህንን ለማለት ፈልጌ ነው ቤተሰቦች። ይቅርታ ያልኳችሁ ለዚህ ነው። በጣም አድክመናቸዋል፣ ብዙ ነገር አስለፍተናቸዋል፣ አስጨንቀናቸዋል። መደውሉ ሰዎች አላችሁ። አብርሽ ጤንነቱ ሰላሙ እንዴት ነው? ሩታ እናንተስ እንዴት ናቸው የምትሉን አላችሁ። የምር ፈጣሪ ያክብረን። ለእናንተ ትልቅ ክብር አለን። ለዛ ነው ይቅርታ የጠየቅኳችሁ ማለት ነው ቤተሰቦቼ። ያው መጥቷል መሰለኝ፣ እጅ እያሳየኝ ነው። እሺ ያው መጥቷል መሰለኝ። ያው ዛሬ ነው እንግዲህ ማውቀው። ደውሎልኝ ነው። ስልኬ ከማን እንድትቀበል አላውቅም። እስኪ እንቀበለው። እሺ ያው መጥቷል። ሰላም ወንድሜ እንዴት ነህ? ሰላም ነው? ሁሉ ሰላም? ፈጣሪ ይመስገን። ይቅርታ በጣም እንግዲህ ሚዲያ ይዤ ነው የጠበቅኩህ። እሺ ያው ሚዲያ ይዤ የመጣሁበት ምክንያት መጀመሪያ አንተ የምትፈልገኝ ነገር ከመንገር በፊት ያው አብርሽ እንዲሰማ ምናምን ኦዲየንስ ፋሚሊዎች እንዲያውቁ ስለፈለኩ ነው። በጣም ይቅርታ ፍላጎትን ሳልጠይቅ ካሜራ ይዤ ስለመጣሁ እና ምን ነበር ስልክ ላይ አወራሃለሁ ምናምን ብለኸኝ ነበር። የሄርሜላ ዘመድ እንደሆንክ ሰምቻለሁ። ያው አንዳንድ መናገር የምትፈልገው ነገር የሄርሜላ ዘመድ ነኝ ብያለሁ ስልክ ላይ ደውዬ እና አሁን ልነግርህ የመጣሁት ስለ ሄርሜላ ያለችበትን ሁኔታ ነው እና ሄርሜላ አንደኛ ነገር ከድሮ በጣም ተሻሽላ አሁን አሪፍ ሁኔታ ላይ ነው ያለችው። ድሮ ያው ታውቅ ነበረ፣ በጣም ተጎድታ ብቻዋን እየለቀሰች በጣም ብዙ ነገር ታሳልፍ ነበረ። አሁን ላይ ግን እነዛ ነገሮች ቀርተው በጣም በቃ ሴፍ ሁኔታ ላይ ነው ያለችው፣ አሪፍ ሁኔታ ላይ ነው ያለችው ከአብርሽ ጋርም ያለው ነገር እና እኔ ደግሞ ያው ዘመዷ እንደመሆኔ አቅም ስትጎዳ ወይ ደግሞ የሆነ ነገር ስትሆን ማየት አልፈልግም። ስለዚህ በእንደዚሁ ባለችበት ሁኔታ እንዲቀጥል ነው ፈልግ
እና አይ ቲንክ የሆነ የረበሻችኋት ነገር ነው መሰለኝ እና ትናንት ማውርታኝ ለዛ ነው የደወልኩት እና ላገኝ የፈለኩት ለዛ ነው። እና ከዚህ ሁኔታ ወደ ድሮ እንድትመለስ ምናምን አልፈልግም። በዚህ ሁኔታ እንድትቀጥል እንፈልጋለን። ስለዚህ እናንተም የምትረብሿት ነገር እና ከጎኑ ሆናችሁ የምታደርጉት ነገር ያው እንድታቆም ልነግርህ ነው በዋነኝነት የመጣሁት ነገር። ያው እኔ ምን ልልህ ፈልጌ ነው ማለት የምትለኝ ነገር ሳልረዳ ቀርቼ ሳይሆን ሴት ናት፣ ያው እናከብራታለን። ያው አብርሽ እንደምትወደው እናውቃለን እኛ። ያው ከአብርሽ ስናርቃት ሊከፋት ይችላል። ያው እኔ ምንድነው አንደርስታንድ እንድታደርገው የምንፈልገው ነገር እኛ አብርሽና ሩታ ባልና ሚስት ናቸው። ገባህ? ልጅ ወልደዋል፣ ብዙ ነገር እንትን አሳልፈዋል፣ ጋብቻ ፈጽመዋል ምናምን እና ሄርሜላ በኋላ ነው የመጣችው። በመጣችበት ታይም ላይ እንደዚህ አይነት ነገር ሲፈጠር ሄርሜላን ያኔ ማስወጣት ነበረብን። ለዛ ነው እንደዚህ ያልናት እና አሁን ሶስቱም ይወስኑ ብለን ትተናቸዋል። እውነቱን ስነግርህ እኔ ሄርሜላ ጋም አብርሽ ጋም ሩታ ጋም ማንም እየሄደ የለም አሁን ላይ። በቃ እነሱን ለማስታረቅ የሚፈልጉ ሰዎች አሉ። ይታረቁ፣ መታረቅ ባለባቸው ታይም ራሳቸው ይወስኑ ብለናል። ኢቨን እንኳን ነግረኛል ቤትም ድረስ አብርሽ እንደሄደም ሁላችንም እናውቃለን። ፋሚሊዎች የሚያውቃሉ፣ ሚዲያ ላይ ተፖስቷል። እና ሄርሜላን አሁን የመጉዳት ምንም አይነት ፕላን የለንም። ምን ልል ፈልጌ ነው ውሳኔያቸውን ለእነሱ ትተናል። ሄርሜላ የምትመርጠውን ማን እንደሆነ እናውቃለን። በቃ ትምረጥ፣ መፍቷን። አብርሽንም ከሆነ ትምረጥ። አብርሽም ምርጫው ሩታ ወይ ሄርሜላ ከሆነች ከሁለቱ አንዱ መርጦ መኖር ይችላል። ገባ? ልጃቸውንም ማሳደግ ይችላል እኮ አንዱ ጋር እየተመላለሰ። ያው ይሄ ሁሉ ቤተሰብም ምናምን አባቱ የሚለፋው በቃ ልጁ ያለ አባት እንዳይቀር። ገባ? አሁን አብርሽ ሄርሜላ ጋር ቢሄድ ልጁ መሀል ላይ ይቀራል። ገባ አይደለ? አብርሽ ሄርሜላን አግብቶ ይኖር እሺ ተባለ፣ ኖሩ ምናምን፣ እነሱም ልጅ ይወልዳሉ። ይሄ ልጅ በመሀል ይቀራል፣ ሩታም ሌላ ጋር ትሄዳለች። ይሄ ሁሉ ረብሻ ውስጥ ከመግባት እርቅና እናርግ፣ ሄርሜላም እንንገራት እውነታውን በሚል ስለወሰንን እንጂ ሄርሜላን ልንጎዳት፣ ሄርሜላን ጠልተናት ምናምን ፈልገን አይደለም። እና ይሄንን አንደርስታንድ እንድታረግ እፈልጋለሁ። ለዛም ነው በዚህ ጉዳይ በሄርሜላ ጉዳይ ብለህ ስለጠራኸኝ ነው መጥቼ እንደዚህ ላስረዳ የፈለጉት። ብዙ ሰው እንደዚህ እየደወለ ምናምን ስለሚያወራን ማለት ነው። አሁን ግን ምን መሰለህ የትኛው የሚያርቅ ጉዳይ እሷን ከጉዳቷ ሊመልሳት፣ እርቁ ምንድን ነው? እንዴት ነው እርቅ የምታረጉት? ያው ሩታና አብርሽን ማስታረቅ ነው እርቅ የምንለው ነገር። እኛ ሩታና አብርሽን ማስታረቅ ነው። ሄርሜላ ትወጣለች ማለት ነው። ማና እንዲህ ለሁለት አሁን እንዴት መቼም አስበው እንግዲህ ሩታ አብርሽ አንድ ላይ የኖሩ ሄርሜላ እነሱ ጋር እንዴት አድ ማድረግ እንችላለን? እንደምታፈቅሩ እያወቅን እኛ እኮ አሁን ይህ ሁሉ እየለፋን ያለ ነው ስሜቷን ለመቀየር እኮ የወንድምነት ስሜት እንዲገባባት ነው። ያ ፍቅር የሚባለው ነገር ወጥቶ ማለት ነው። አሁን ከዚህ እነዚህ ነገሮች ከተፈጠሩ በኋላ ፍቅር የሚባለው ነገር ከመጣ በኋላ ወንድማዊነት፣ እህታዊነት አስተሳሰብ የሚለው ነገር ለማምጣት ከባድ ነው። ያው ከዚህ በፊት እንደነበረችው መልሳ ትጎዳለች፣ ያው ታለቅሳለች እንጂ እንደ ኖርማል አድርጋ ወንድም ያርጋ ልትቀበለው እንደማችል ግልጽ ነው። ስለዚህ ያው ያላት ምርጫ ምንድነው? በማፍቀሩ መቀጠል ነው። እንድታፈቅረው ያረጋት ደግሞ እሱ የሚያሳያት ነገር ነው እንጂ ሰው ከመሬት ተነስቶ ዝም ብሎ አያፈቅርም። ያው እኔ ምን ልልህ ፈልጌ ነው ፍቅሯን እንትን ትብል ምናምን እያልኩ ሳይሆን አሁን ምን ማድረግ ይቻላል? እሺ አሁን እኮ ጨነቀን እኮ እኛ ግራ ገባን። እኛ እንደዚህ የተጨነቅን አብርሽና ሩታሽ እንዴት ሊሆኑ? ያው ቀላሉ መፍትሄ ማድረግ የሚቻለው ሄርሜላ እኔ ያው በእሷ በኩል ሳይድ ይዤ ነው የማወራው። በእነሱ በኩል ሆኜ እነሱን ደግፌ ላወራ አልችልም። ላወራ የመጣውም ልነግርህ የመጣሁትም ስለ ሄርሜላ ጉዳይ ነው። ስለዚህ እሷን ደግፌ ነው የማወራው። ስለዚህ ለእኔ መፍትሄ ተብሎ እሷ እንድትጎዳብኝ ስለማልፈልግ በቃ ያለው አማራጭ እሱን እና እሷን አንድ ላይ ማድረግ ነው። እኔ የምፈልገው ማለት ነው እንዲሆንም የምፈልገው እሷ የምትፈልገው ይሄንን ነው። ይሄ ሲሆን እሷ አትጎዳም። በቃ እኔ ድሮ እንድትሆን የማፈልጋቸው ነገሮች በሙሉ አትሆንም። ስለዚህ አንደኛ ይሄ ነገር ለነገር ነው የመጣሁት። እሺ ብቻ ያው ይቅርታ አድርግልኝ እንደዚህ ስላወራው። መስተካከል ያለበት ነገር ይስተካከላል። እስኪ የሚሆነውን ነገር እንወስናለን። ያው እኔ አሁን የምነግርህ ነገር በአቤላም በኩል ምናምን እንዳታስብ። ምንም ሄርሜላን ለመጉዳት የምናስበው ምንም ምክንያት የለም። የምንወዳት እህታችን ናት። ከአብርሽ ጋር ያለውን ነገር እናስተካከል በሚለው ነው ብዬ አስረድቻለሁ። ችግር የለውም። መስተካከል ባለበት ነገር ይስተካከላል። ከዚህ በኋላ ግን ያው ችግር የለም። በቃ አሳውቅሃለሁ፣ እደውልልሃለሁ፣ እናወራለን። አመሰግናለሁ። እሺ ፋሚሊዎቼ፣ ያው የሄርሜላ ዘመድ ነኝ ብሎ ነው የመጣው እና ችግር የለውም። አብርሽ ምናምን ያሉበትን ነገር ለማወቅ ስለፈለገ ነው። ያው እሱ በእርግጥ ሄርሜላ ዘመዱ ስለሆነች ለእሷ ነው የሚያስበው፣ ለእሷ ነው የሚያደለው። እኔ ግን ሶስቱንም ወግኜ ምናምን ለመናገር ፈልጌ ሳይሆን ብዙ ጊዜ አብርሽና ሩታን ወግኜ ተናግሬ
ብዙ ሶሉሽን ይመጣል ብዬ አስቤ ነበረ። ምንም የተፈጠረ ነገር የለም፣ የመጣ ነገር የለም። ሶ በቃ አሁን ምንድነው መፍትሄው? ምንድነው ሶሉሽኑ? ሶስቱም የራሳቸውን ውሳኔ ይወስኑ። እኛ መዳረቅ የለብንም። ሶስቱ የራሳቸውን ውሳኔ ወስነው የሚመርጡትን ሰው መርጠው አንድ ላይ ይኑር። በቃ ህይወት ያስተምራቸው። ጋሽዬ እንዳለ ህይወት ያስተምራቸው እንጂ እኛ አሁን ደከመን። በእናታችሁ እውነት ፋሚሊዎች ደከመን። እኛ ሄርሜላንም በል ማንንም በል አያቸው። አብርሽና ሩታን ለማስታረቅ ደግሞ ስንሞክር ሄርሜላ በዚህ በኩል እየተጎዳች ነው። ቤተሰቦቿ ወደኛ እየመጡ ነው። ለምን እንደዚህ ያደረጋችሁ? ለምን እንዲቀራረቡ፣ እንዲዋደዱ፣ ምናምን እንዲፈላለጉ ለምን አደረጋችሁ? ሌላ ረብሻ፣ ሌላ ግርግር። ስለዚህ ሶሉሽኑ ምን እንደሆነ አላውቅም፣ መፍትሄው ምን እንደሆነ አላውቅም። ፈጣሪ ይወቀው። ግን እንሞክራለን። አብርሽና ሩታን አንድ ላይ አድርገን ሄርሜላን ስሜቷ እንዲቀየር፣ ወደ ወንድምነት እንዲቀየር ለማድረግ እንሞክራለን። ምታዩት ይሆናል። ሁላችሁም ቪዲዮቻችንን እየተከታተላችሁ ስለሆነ ያው ሁላችሁም ምታዩት ይሆናል። በዚህ 3 ቀን ምናምን አብርሽን አግኝቼ አውራውና እስኪ ያለውን ነገር ለማስተካከል እንሞክራለን። እኔ ወደ ክላስ ስለተመለስኩኝ ተመልሼ እና አብርሽ ጋር እሄዳለሁ ማለት ነው ፋሚሊዎቼ። ባለፈውም ለዛ ነው በቃ ይሄ ሁሉ ቪዲዮ ላይ ያላመጣኋቸው ትንሽ ጭቅጭቅ ግብግብ ስለነበረ ነው። እና አቤላንም በመከራ ነው እንግዲህ እንትን ያልኩት። ወይ ድጋሚ አቤልን አግኝቼ አንዳንድ ሶሉሽን ለመፍጠር እንሞክራለን፣ ወይ ደግሞ እንደሚሆን እናደርጋለን። ብቻ እስኪ ያለውን ነገር አሳውቃችኋለሁ ቀጣይ ማለት ነው ፋሚሊዎቼ። ይቅርታ በጣም በዚህ መንገድ ስለመጣ እናንተን እየረበሽን ስለሆነ ይቅርታ። ስለምትጨነቁልን ስለምትወዱን ሁሌም እናመሰግናለን። የምሬ ነው ፋሚሊዎቼ። ፈጣሪ ያክብርልን። ያው እስከዛው ሰላም ቆዩልኝ እላለሁ። ኔክስት ያለውን ነገር ይዤላችሁ እመጣለሁ። እስኪ ቸር ወሬ ያሰማና የሚባለው ፋሚሊዎቼ፣ ቸር ወሬ መልካም ዜና ያሰማን፣ ጥሩ ወሬ ያሰማን፣ ማንም የማይጎዳበት ሰላም ያለበት ነገር ያሰማን እላችኋለሁ ፋሚሊዎቼ። ሁላችሁም እስከዛ ሰላም ሁኑልኝ። ወዳችኋለሁ።